በል ንገረኝ አሁን እናቴ ማን ናት? ይኸው ብሌን እንደነገርኩሽ በጣም ጥንቃቄ ያስፈልጋል። ሳሚ እስኪ በቃኝ መክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት ወላጅ እናትሽ? ወላጅ እናቴ ማን ናት? በጉጉት ሊገለኝ ነው እንዴ? ሰላም ናት። ሰላም የባይሉት ምን? አዎ ብሌን ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። የኔ ቆንጆ ልጅ በጣም ነው የምወድሽ። እሺ እባክሽ እናቴ ትዘሽኝ አትሂጂ። የኔ ልጅ እንደ ችግር ክፉ ነገር የለም። አይኔ እያየ ስትራቢ ማየት አልችልም። ስለዚህ አረብ ሀገር ሄጄ ትንሽ ጊዜ ሰርቼ መጥቼ የተሻለ ህይወት እሰጥሻለሁ፣ አሪፍ ጊዜ እሰጥሻለሁ። እሺ እኔ እስክመለስ ደግሞ አጎትሽ እንደ እናትም እንደ አባትም መሆን ይንከባከብሻል። እሺ አንቺን ብቻ ነው የምፈልገው። ተሽኝ አትሂጂ። በጣም ጥሩ። እናትሽ ትሂድና አሁን ለተናገርሻት ቃል ዋጋሽን ታገኛለሽ። እኔም እኮ አንቺን ትቼ መሄድ አልፈልግም፣ ግን የግድ ነው መሄዴ። ባይሉ አደራህን ልጄን፣ አደራህን እንደ እናትም እንደ አባትም ሆነ ተንከባክባ አሳድግልኝ፣ አደራህን። ችግር የለውም። አንቺ ብቻ ለልጅሽ ማሳደጊያ ገንዘብ መላኩን እንዳትረሽ። ሜዳው ለማን ሆነና ለሷ አይደል? የምትፈልገው ሁሉ አሟላላታለሁ። ባይ አደራህን ልጄ። እትዬ እናቴ ናት? ከብዙ ስቃይ መከራ በኋላ አግኝቼሻለሁ እናቴ፣ እወድሻለሁ እናቴ፣ እወድሻለሁ። ብሌን ተረጋጊ። ብሌን ተረጋጊ እባክሽን። ሳሚ እውነትህን ነው? እትዬ እናቴ ናት? አዎ ሰላም ወላጅነትሽ ናት። ያ ክፉ ባህል ነው የለያያችሁ። አውቄው ነበር። ገና ሳያት የተለየ ስሜት ነበር የተሰማኝ። የመጀመሪያ ቀን ጀምሮ የሆነ ቦታ ማቃት ይመስለኝ ነበር። ለካ እናቴ ናት። ሁልጊዜ የምሳሳላትና ሳያት ውስጥ የሚረበሸው ለካ ውስጤ እናቴ እንደሆነች አውቀው ነው። ሰላም እናትሽ ናት። ያ አረመኔ ባህሉ ግን ገንዘቧን ለመውረድ ሲል ቃልን ልጅ አድርጎ አመጣት። እንደ አጋጣሚ ደግሞ አንቺም እዛ ቤት ገባሽ። አብረኝ እየኖረች ነው በናፍቆቷ ተሰቃየ ነበር እናቴ። የኔ እናት ለካ አጠገቤ ነበረች። ለካ በቀፈሽ ውስጥ እየኖርኩኝ ነበር። ብሌን በቃ አሁን አወቅሽ እኮ። ለምንድን ነው የምታለቅሽው? እናቴን እኮ ሊገሏት ነበር። እናቴን በመርዝ ሊገሏት ነበር።
ሊገሏት ነበር። እናቴን ሊገሏት ነበር። ስንት ጊዜ ደርሼ እንዳዳንኳት እኔ ብቻ ነኝ የማውቀው። በቃሽ ብሌን፣ ስሜታዊ ከሆንሽ ሁሉ ነገር ነው የምታበላሽው። ያን ሁሉ የነገርኩሽ እኮ እንደዚህ እንዳትሆኝ ነው። ሳሚ፣ ዋጋቸው ማግኘት አለባቸው። ላደረጓት ለእያንዳንዷ ነገር ዋጋቸው ነው የሚያገኙት። ከዚህ በኋላ ደግሞ ማንንም አልፈራም። እናቴን ጫፏን አይነኳትም። ተረጋጊ ብሌን። እናቴን እኮ ሊገሏት ነበር። አሁን ግን ማንም ጫፏን አይነካትም። ለእናቴ ደርሼላታለሁ። ብሌን ተረጋጊ። ካልሆነ ነገሮችን ሁሉ ታበላሻቸዋለሽ። ብሌን ሁሉ ነገር አብቅቷል። አንቺም እናትሽን አውቀሻል። አዎ አግኝቻታለሁ። ማንም አይለያየን። ማንም አይለያቸው። እኔ ሁሌም ከጎንሽ ነኝ። አመሰግናለሁ። በጣም ጥሩ ሰው ነህ አንተ። ትልቅ ውለታ ነው ያልክልኝ። የኔ ልጅ ካንቺ ውጪ ማንም የሚያስብልኝ የለም እኮ። ምን አለ የኔ ልጅ በሆንሽ። እኔም እንዳንቺ አይነት እናት ቢኖረኝ ታድዬ ነበር። አይ ሁለታችንም የቁም ቅዠት አለብን አይደለ? የቁም ቅዠት ተመርጦ እናትና ልጅ መሆን ቢቻል ጥሩ ነበር። ለዘመናት ስናፍቃት የነበረችው እናቴን እኮ ነው ያገናኘኝ። ጥሩ ሰው ስለሆንሽ ሳይሆን ስለምወድሽ ነው። ብሌን ወይ አፈቅርሻል። አንቺንም ሆነ እናትሽን ማንም እንዲጎዳቸው አልፈቅድም። በሬሳዬ ላይ ተራምዶ ካልሆነ በቀር መቼም አይጎዱሽ። ምን እንደምልህ አላውቅም ሳሚ። ምንም አትበይኝ። ከቻልሽ አንድ እድል ስጪኝ፣ ልብሽንም ክፈችልኝ። ወይኔ ባይሉ ደህና ዋልሽ እናቴ? ምን እያደረግሽ ነው? ምንድን ነው ያልሽው? ምንም፣ ቤት እያስተካከልኩ። አረ ቤት እያስተካከልሽ? ቆይ ስታይኝ ጡጦ የሚጠባ ህፃን ልጅ ነው ይመስልሽ? እውነቱን ንገሪኝ፣ ምን እያደረግሽ ነበር? እውነቱን እኮ ነው የነገርኩሽ። እሱ ምንድን ነው? ምንም። አትደብቂኝ፣ አይቼዋለሁ። ምንድን ነው እሱ? ይሄ የራሴ ፋይል ነው። አረ እነዚህ የትምህርት ቤት ፋይሎች ናቸው። ትምህርቴን ካቋረጥኩበት ለመቀጠል ፈልጌ ነው። እንደሱ ነው እንዴ? ደስ ይላል። ትምህርት መቀጠል ቆንጆ ነገር ነው እኮ። በዚህ ነው ልጅ። እሺ እንደዛ ባደርግ እኮ ይሻላል ብዬ ነው። በጣም ጥሩ አድርገሻል። እስኪ የትምህርት ውጤትሽን ልየው። አይ ስታይኝ ጅል እመስልሻለሁ እንዴ? እንኳን አንቺ ማንም አያታልለኝም። እሺ እቤት ገብተሽ ያስቀመጥኩትን ፋይል አውጥተሽ የትምህርት ማስረጃዬን ስታይ አታፍሪም? ቆይ ግን የማምንሽ መሰለሽ እንዴ? የእውነት የራሴ ፋይሎች እኮ ናቸው። ዝም በይ ቀጣፊ። ማነው የባለቤቴን ፋይል አምጪ ብሎ የላከሽ? አንቺ እርጉም ልጅ ብትነግሪኝ ይሻልሻል። ያለበለዚያ እዚሁ ነው ሲጠርግ የሚገልሽ። ማን የላከሽ? ተናገሪ እንጂ።
በኃይሉ እኔ ላከኝ። በኃይሉ ስለ ሰለሞን አወቀ ማለት ነው። አበቃልኝ። መቼም አይምረኝም። ልጆቼን አሁን ለማን ጥዬ ልሄድ ነው? ወይኔ በኃይሉ የውሻ ልጅ ነግሯታል ማለት ነው። አሁኑን ያዛችሁ። እኔ ላይ ጠብቃለሁ። አንተ ይዛቸው ነው። እሺ አለቃ። ወይኔ ጉዴ አለቀንም። በቃ ይሄ ጭራቅ ሰውዬ ስለ እናቴ ማውቄን አውቋል። እናቴን ሳላቅፋት ልሞት ነው። ምን አይነት እድል ቢስ ነኝ። ይገለኛል። በቃ ብሌን እመኝ፣ ምንም እንድትሆኝ አላደርግም። ምን ልታደርግ? ከዚህ በኋላ እኮ ምንም የምናደርገው ነገር የለም። በቃ አንቺን አደጋ ውስጥ ማስገባት አልፈልግም። ለአንቺ ስል ህይወቴን እሰጣለሁ። ወይኔ ጉድ አለቀንም። በቃ ይገለናል። ሳሚ ብሌን፣ አንቺንም እናትሽን ምንም እንድትሆኑ አልፈቅድም። ከእናትሽ ጋር አገናኝሻለሁ። እናቴን ሳላገኛት እኮ ልሞት ነው። እናቴን ሳላቅፋት ልሞት ነው። ይገለኛል። በቃ ወይኔ ጉዴ። አትፍሪ። ምን እያልሽ ነው? የባሌትን ፋይል ለማን ነው የምትሰጪው? ለበኃይሉ ልሰጠው ነው። ማን ፈቅዶልሽ? ደግሞ ፋይሉን ለበኃይሉ ልሰጠው ነው ስትይ አታፍሪም? ለምን አፍራለሁ? እንዴት ነው የሚያደርግሽ? እባክሽ በጣም የጠገብሽው። ይሄ ጥጋብ አይደለም። እኔ ስለዚህ ፋይል ምንም አውቀው ነገር የለም። ነገር ግን ይሄን ፋይል በኃይሉ እንደሚፈልገው ነግሮኛል። በህይወት መኖር ከፈለግሽ ይሄን ፋይል አምጪ ብሎ ነው የላከኝ። ስለዚህ ደግሞ ወስድለታለሁ። እንድትወስጂው አልፈቅድልሽም። ሬሳዬን ተራምደሽ ነው ይሄን ፋይል የምትወስጂው። ሬሳሽ ጋር መረማመድ አይጠበቅብኝም። በኃይሉ ከፈለገ እኔ ባልወስደውም እሱ መጥቶ በግድ መውሰድ ይችላል። ምናልባት የልጆችሽን የህይወት ዋጋ ቢያስከፍልሽ ነው። እንደዛ እንዲሆን ደግሞ በጭራሽ የምትፈልጊ አይመስለኝም። ስለዚህ ነገሩን በሰላማዊ መንገድ ብንፈታው ይሻላል። አይመስሎትም ወይዘሮ ገነት? ቆይ ግን አንቺ ምን አይነት የተረገምሽ ልጅ ነሽ? በህይወት ያንቺን ያክል መጥፎ ሰው አይቻላል። ተይ እንጂ እናቴ፣ እንደዚህ ማቱኝ። እኔ እኮ የልጅሽ ወደፊት ሚስት ነኝ። ማን? አንቺ? በፍጹም መቼም የልጅ ሚስት አትሆኝም። እኔ በህይወት እያለሁ ልጄን ላንቺ አይነት ሴጣን አልሰጥም። ትሰጭኛለሽ። ለሱ ደግሞ እኔ በጣም እርግጠኛ ነኝ። እኔ አንቺን የማስፈራራት ሀሳብ የለኝም። ምርጫ ነው እየሰጠሁሽ ያለሁት። ፋይሉን በኃይሉ መጥቶ በግድም ቢሆን መውሰድ አይቀርም። ስለዚህ በጭራሽ ልታስቆሚኝ እንዳትሞክሪ። አለበለዛ ሁሉን ነገር ለዳግም ነው የምነግረው። ለብሌን ሳይቀራሱ ነግራታለሁ። ከዛ ሁሉንም ሰው ነው የምታጭው። እንደማደርገው ደግሞ መቼም አትጠራጠሪ። ጎበዝ እናቴ፣ ጥሩ ውሳኔ ነው የወሰንሽው። የዳጊን ጉዳይ ደግሞ ስመልስ እናወራለን።
የምታወሪ? ቆይ ከኛ ምንድን ነው የምትፈልገው? ተውን በቃ። ምን ነው ሳሚ? ሚስትን ስለገፈተርኳት ተናደድክ እንዴ? እንዴት አባ ብደፍር ነው እጅ የምታነሳባት? ወይኔ ጉዴ! በጣም ፈራሁ። እባክህ ይቅርታ አድርግልኝ፣ እባክህ ማረኝ። ሳሚ እባክህ ተረጋጋ። እኔ ምንም አልሆንኩም። አንተ ውሻ ጉልበትህን ሴት ልጅ ላይ ነው የምታሳየው? ወንድ ከሆንክ እስኪ እንካኝ። ወንድነት ምን ላይ ነው? አሳየኛ። እሺ የኛ ወንድ መቼም ልብህ አይደክመውም አይደል? ዞር ምን እንደምታመጣ እስኪ እናያለን። ሳሚ እባክህ። ኧረ ሳሚ እባክህ። አንተ ውሻ እንዴት አባ ብደፍር ነው? ታውቃለህ ማን እንደሆነች? ታውቃለህ ወይ? እባክህ ሳሚ ረፍ። ይሞትብሃል። ሌላ ችግር ውስጥ ትገባለህ። ፍቅሬ እኮ ናት። እገልሃለሁ አንተ ውሻ የማትረባ። ልቀቂኝ አንቺ። በቃ ሳሚ ይሞትብሃል አልኩህ አይደል? እንዳሰማኝም እንዴ? ሳሚ እባክህን ይሞትብሃል። እባክህ እንዴት አንቺ ለእጁን ያነሳል? እባክህን ሳሚ ልቀቂኝ። አለቅም አልኩህ እኮ ሳሚ። እባክህ ሳሚ የባሰ ችግር ውስጥ ትገባለህ። እንዴት ቢደፍር ነው አንቺ የሚነካሽ? እኔ ምንም አልሆንኩም። ልቀቂኝ። እኔ እያለማ መውደት ልጅ አይነካብኝ። እባክህ ሳሚ ረፍ። አንተ ምን ሆነ ነው? ተነስ እስኪ ተነስ። ደህና ነኝ አለቃ። ለትንሽ እኮ ነው ያመለጡኝ። እነዚህ የውሻ ልጆች አመለጡኝ ማለት ነው? የእናታቸው ወድ ቢገባ ነው። አንተ ደግሞ ደህና ነኝ ትላለህ። እያየሁ አይደለም? ምንም የማይረባ አንድ ሰው እንደዚህ ያደረገ ታሳፍራለሽ። አለቃ ድንገት ሳላስበው እኮ ነው የመታኝ። አንተ ማፈሪያ ነህ። አሁን አንተ ወንድ ነህ? አንተን ይዤ ነው የምዞረው? ተነስ ተነስ። ሄሎ ሄሎ። በኃይሉ ምን ፈልግሽ? ፋይሉን አግኝቼዋለሁ በኃይሉ። ፍቅር ለህፃናትና በኃይሉ ሚስጥሮች ምናምን የሚል ነገርም አለው። እውነት? አዎ በኃይሉ። እኔ እኮ ነኝ ልጅቷ። ቃል በእውነት ምርጥ ስራን የሰራሽው። የማደርግልሽን አታውቂ። ቃል እርግጠኛ ነሽ ግን አግኝተሽዋል? አዎ። እኔን አታምነኝም እንዴ? አምንሻለሁ። በጣም ነው እንጂ የማምንሽ። ታዲያ መቼ ለቀብለህ? እሺ በቃ ቢሮ እንገናኝ። ቢሮ ይዘሽ ነኝ። እሺ በኃይሉ መጣሁ። የሰለሞን ፋይል ተገኘ። ከዚህ በኋላ ምንም አይነት ስጋት የለብኝም። አዎ ከዚህ በኋላ ምንም አይነት ስህተት አልሰራም።
እባክሽን ይህን ሰነድ ለባህሉ አትስጪው። ዳግምን እወደዋለሁ ትይ አይደለ? ይህን ሰነድ ለባህሉ ከሰጠሽው ዳግምም ይጎዳል። ይህን ፋይል ለባህሉ ከሰጠሽው ልጄን ይገለዋል። እባክሽን ለዳግም ስትይ አትስጪው። ካልሰጠው ደግሞ እኔን ይገለኛል። በጣም ይቅርታ። በጣም አመሰግናለሁ ሳሚ። እንዳንተ አይነት መልካም ሰው አጋጥሞኝ አያውቅም። ላንቺ ከሆነ ምንም ነገር አደርጋለሁ። አሁን እናትሽን አግኝተሻል፣ ግን መቸኮል አያስፈልግም። አሁን እንደገባሽ ለሰላም ከነገርሻት ጥሩ አይመጣም። ላንቺም ለሰላምም ጥሩ አይደለም። ደግሞ ሰላም በቀላሉ ላታምን ትችላለች። ስለዚህ የምርመራ ውጤት እስኪመጣ ድረስ ጠብቂ። ያኔ ቃልም የሰላም ልጅ እንዳልሆነች ይረጋገጣል። የቃልም የባህሉም ጉድ ሲወጣ ያኔ የእውነተኛ ልጅ መሆንሽ ይረጋገጣል። የኔ ቆንጆ እስከዛ እንደምንም ታገዝሽ። መቻል አለብሽ የኔ ቆንጆ፣ ለሁሉም ሲባል መቻል አለብሽ። አሁን ራሱ ምን እንዳደረጉን እያየሽ አስቢ። ደግሞ ሰላም እውነቱን ስታውቅ ምን ሊያደርጉ እንደሚችሉ። እሺ እሞክራለሁ። እሺ የኔ ቆንጆ፣ በቃ ደህና ነኝ። ሳሚ በጣም አመሰግናለሁ። ማንም ሰው እንደዚህ ሆኖልኝ አያውቅም። ለእኔ ብለህ ህይወትህን አደጋ ላይ ጥለሃል። ያንተን ያህል የተጨነቀልኝ ሰው እንኳን የለም። ምንም አይደል፣ ግዴታዬ ነው። የማወዳትን ልጅ መጠበቅ አለብኝ። ሳሚ ተስፋ ልሰጥ አልፈልግም። ልቤ ተጎድቷል። በዚህ ሰዓት አንተ የምታስበውን አይነት ግንኙነት መጀመር አልችልም። ይህን የምነግርህ ደግሞ ራስ ወዳድ መሆን ስላልፈለኩኝ ነው። ይህን ሁሉ ነገር የምታደርገው ምናልባት ከወደደችን ብላ ከሆነ ከዚህ በላይ አንድ ቃል እንዳትናገሪ። እኔ አንቺ ወደድሽኝ ያልወደድሽኝ ለእኔ ምንም ልዩነት የለውም። አንቺን መጠበቅ ግዴታዬ ነው። አመሰግናለሁ ሳሚ። በማላችን ለመግባት እየሞከርክ ነው? እያደረክ ነው? እገልሃለሁ። ምን ለማድረግ እየሞከርክ ነው? ማን ስለሆንክ ነው አንተ ሰውን የምትመታው? ትሰማኛለህ? ሳሚ ባለው ለታይ ነው። ማንኛችሁም ካደረጋችሁልኝ ነገር በላይ እሱ ትልቅ ነገር አድርጎልኛል። ለህይወቱ ሳይሳሳ ከጎን ይቆማል። ይገባሃል? ብሌን የኔ ወድ ነገሮችን በተለየ አቅጣጫ እያየሻቸው እኮ ነው። በፍቅራችን ተስፋ አትቁረጪ። ለዚች ትንሽ ነገር ብለሽ እኔ ልከጂኝ ነው? ትንሽ ነገር? ምን ነው ትንሽ ነገር? ከቃል ጋር መተኛት ነው ትንሽ ነገር? ብሌን እኔ ምንም ነገር አላደረግኩኝም። ምንም አውቆ ነገር እኮ የለም። ትሰማኛለህ? እኔ እሱ አይመለከተኝም። ሁሉም ነገር አብቅቷል። እሺ ወደ ኋላ መመለስ አልፈልግም። በቃ ተወኝ። የኔ ውድ አላበቃም። ስለተነደርሽ ነው እንደዛ የምትናገረው። ስትረጋጊ ሁሉንም ነገር ይገባሻል። ተረጋግቼ አስቤበት ነው የወሰንኩት። ብሌን የኔ ፍቅር እባክሽ እንደዚህ አትሁኝ። እኔ እኮ ዳግም ነኝ። በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽው ነው። የፈለገ ነገር ይሁን አንተ ምን አገባ? የኔና ያንተ ነገር እኮ አብቅቷል። በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔና ያንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ አይደለም። እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር። ብሌን እባክሽ። ዳግም ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ። በቃ ይበቃል። በቃ ከዚህ አፍጥነው ከዚህ ጥፋ።
የኔ አንበሳ የኔ ጀግና ወንድ እኮ ነሽ ወንድ። ኧረ እኔ ሴት ነኝ። የወንድ ስራ እኮ ነው የሰራሽው። ምን ያህል ጀብዱን ስራሽ ታውቂያለሽ? ቆይ ይሄን ያህል ምንድን ነው? አንቺ ደግሞ አሁን አስደስተሽ ልታናድጂ ነው እንዴ? ይቅርታ ግን እኔ እኮ የደስታ ምክንያትህን ለማወቅ ፈልጌ ነው። ለእኔ ይሄ የሞትና የሽረት ጉዳይ ነው። ከትልቅ ጉድ ነው ያወጣሽ። ከልብ ነው ማመሰግንሽ። ሽልማት ይገባሻል። ይኸው ለእኔ ነው። ገና ከዚህ በላይ ጨምርልሻል። እሺ አመሰግናለሁ። ትልቅ ጀብድ እኮ ነው የሰራሽው። ያውም ይሄ ሲያንስሽ ነው ደግሞ የሚጨመርልሻል። እንደዛ ከሆነማ ይሄ ይገባኛል። ለማንኛውም ደስ ስላለህ እኔም ደስ ብሎኛል። አዎ በሚገባ በደንብ ነው የሚገባሽ። ከሞት ውስጥ እኮ ነው ያወጣሽ። ዛሬ ከባድ ቀን ያሳለፍኩት፣ በመጨረሻም ቀኔን አሳመርሽ። እሺ በቃ ደህና ዋል። አኩርተሽኛል የኔ ልጅ። እሺ ተመስገን። ትልቅ ሸክምን የተገላገልኩት። ከነዚህ ፋይሎች ውስጥ አንዷ ብጫቂ እንኳን ፖሊስ ወይም ጠላት እጅ ቢገባ ህይወቴ ሲኦል ነበር የሚሆነው። ሰለሞን የድሮ ጓዴ ምንም እንደማታመጣ እኮ ነግሬ ነበር። አልሰማ አልከኝ እንጂ። አሁኑ ተመለሽ። ምንድነው ያመጣሽልኝ? ይሄ ምንድነው? ምን ነው ችግር አለ እንዴ? ሳጥን ውስጥ እኮ ያገኘሁት ፋይል ነው። አንተ እንዳልከኝ ፍቅር የህፃናት እና አቶ በኃይሉ ሲል ያልከኝን ይዤ መጣሁ። ይሄንን ያልኩሽ ነኝ። ይሄ እኮ አንድ ተራ የማይረባ ተራ ወረቀት ማለት አልገባኝም። ከቨሩ ላይ እኮ ከቨሩ ምን ያደርጋል? አየሽው? እስኪ ይኸው፣ ይሄ ምንም የማይረባ ተራ ወረቀት ነው። ቆሻሻ የማይረባ ትርኪሚኪ ወረቀት ሰብስበሽ ታምጭኛለሽ? በኃይሉ በጣም ይቅርታ፣ እኔ ስላላወቅኩ ነው። እንዴት አታውቂ? ማንበባችን ወይስ አይነ ስውር ነሽ? እኔ እኮ ፋይሉን ማየት የለብኝም ብዬ እኮ ነው። እና ወይስ ማየት አለብሽ እያልከኝ ነው? ያቺ አሮጊት ሰራችልን። ከቨሩን አሳይታ ቆሻሻ ሳቀፋለች አይደል? ወይኔ በኃይሉ፣ የማንም አሮጊት መጫወቻ አልሆነ። ደግሞ እንደ ህፃን እየቦረኩ መጠበቂያ አንቺ። አንተ ብቻ ትናደድ በኃይሉ። ያቺ አሮጊት ደብቀው ቢሆንም እንዴትም አድርጌ አመጣልሃለሁ። ዝም በይ እባክሽ አንቺ። ሲጀመር ምንም ማድረጋችን እኔ ነኝ ያጠፋሁት፣ አንቺን ማመን። ሰው በባዶ ይቦርቃል? ባልተጨበጠ ነገር እኮ ያዙ ይልቀቁኝ አልኩ። ወይኔ ገነት፣ ሰራችልን። በቃ እሺ ተረጋጋ። ተረጋጋት በይ። አንቺ ነሽ ተጠያቂዋ። እንደዚህ የማይረባ ወረቀት ልቃቅምሽ ያመጣሽልኝ። ሰሚያለሽ? እንደምንም ብለሽ ትክክለኛውን ፋይል ልታመጭ እንፈልጋለሁ። እሺ ችግር የለውም፣ ካለ አመጣልሃለሁ። ካለ አሮጊቷ ምን ልብ አላት? ምናልባት እኮ ጥላው ይሆናል። እንደዛ እንኳን ያደርገች አይመስለኝም። ብቻ በደንብ ፈልግ። እሺ አሁን በይ ከፊቴ ጥፊ። የማይረባ ወረቀት ልቃቅምሽ ታምጭልኛለሽ? ምን ነው በኃይሉ? በየወሰርሽን ብር በልሽ መልሲ። ለአንቺ የሚገባሽ ይሄ ነው። ይህንን ለእኔ ቢጤ ስጠው። እሺ ለኃጢአቴ ይሆናል። ምን ቀረሽና ነው የመጣሽው?
መልሽልኝ እንጂ አሁን ደግሞ ግዳያቸው ብሎ ነው የላከሽ? ምን አይነት ሀፍረተ ቢስ ነሽ ግን? ለጠላት ተሰልፌ ሰጥተሽኝ አሁን ተመልሰሽ ትመጫለሽ? ቆይ ግን አንቺ ምንም ነገር እንዳላደረገ ሰው ስትመጪ አታፍሪም? እንደሷ አትይኝ። አሁን ኮተትሽን ይዘሽ ውልቅ በይልኝ። ከዚህ በኋላ እዚህ ቤት ለደቂቃ እንኳን እንድትቀመጭ አልፈልግም። ውጭልኝ! አሁን ከቤቴ ውጭልኝ! ውጭልኝ አልኩሽ እኮ። ገለሽኛል። ዳግምንም ገለሽዋል። ይሄ ደግሞ ምንድነው? የባለቤትሽ የአቶ ሰለሞን ፋይሎች ናቸው። ምን? እንዴት ይዘሻቸው ተመለሽ? የሰለሞን ናቸው? ዳግምን እወደዋለሁ ትይ አይደለ? ይህን ሰነድ ለባይሉ ከሰጠሽው ዳግምም ይጎዳል፣ ልጄን ይገለዋል። እባክሽ ለዳግም ስትይ አትስጪው። ከዚህ በላይ የምወደውን ሰው መክዳት የለብኝም። እችን አንድ ጥሩ ነገር እንኳን ለምወደው ሰው ላድርግ። አልቻልኩም። ዳግምን መክዳት አልቻልኩም። ዳግምን ከልቤ ነው የምወደው። እሱን ሊጎዳ የሚችል ምንም ነገር ማድረግ አልችልም። ከፈለገ ደግሞ በቃ ይግደለኝ። እና በኃይሉ ምን አልሽው? መቼም ፋይሉን አልሰጥህም አላልሽው? እንደሱ እንኳን አላልኩትም። እጄ ላይ ሌላ ወረቀቶች ነበሩ እና በዛ ቀየሬ ዋናውን ፋይል ይሽልሽ መጣ። ታዲያ ምንም አላወቀም? አልጠረጠረሽም? እሱም አውቋል፣ ግን አንቺ እንዳደረግሽው ነው ያሰበው። ደግሞ ዋናው ፋይሉን ፈልጌ እንዳመጣ አዞኛል። ጊዜውን አረዘምሽ እንጂ ምንም መፍትሄ አልፈጠርሽማ። በዛ ሰዓት ቆይ ምን ላስብ እችላለሁ? ማድረግ የምችለውን አደረግኩኝ ነው ወይስ ፋይሉን ልሰጠው ፈልገሽ ነበረ? እንደሱ ሳይሆን ስለ ወደፊቱ ተጨንቄ ነው። ለሱ ቀስ ብለን መፍትሄ እንፈልጋለን። እኔ ምልሽ ግን በኃይሉ ይህን ፋይል ለምንድን ነው በዚህ ልክ የሚፈልገው? ቆይ አንቺ ጋር እንዴት ተገኘ? ከባይሉ ጋር ምንድን ነው የሚያገናኛችሁ? ይገርማል። ለዳግም አሰበሽ ፋይሉን ይዘሽ መጣሽ። ያሰብኩትን ያክል መጥፎ ሰው አይደለሽ። አታስቀይሽ፣ ንገሪኝ። የኔ ልጅ የዚህ መልስ ለልጄም አልነገርኩትም። ለራሴ ራሱ መርሳት እየሞከርኩ ነው። እሺ እንግዲህ ካልሽ ምን አይነት ጣጣ ውስጥ ነው የገባሁት? የዛሬውንስ እንደምንም ብዬ አለፍኩ። ነገና ከነገ ወዲያ ጉሮሮ ላይ ቆሞ በግድ ካላመጣሽ ማለቱ አይቀርም። የሰራሁትን ነገር ካወቀ ደግሞ ምንም ያለ ጥርጥር ይገለኛል። አይዞሽ ልጅ። ከብዙ ስቃይ መከራ በኋላ አግኝቼሻለሁ እናቴ፣ እወድሻለሁ እናቴ፣ እወድሻለሁ። እናቴ፣ ያኔ እናት አጠገብ የሆነች ስፈልግሽ ኖርኩኝ። ያኔ ስስት ሽታ ያሰውዬ ምናለሽ ማታ ምንም አላለም ዳሩ ፈቶ ሰድሻለኝ አይወስድሽም ትዳሩ ፈቶ
የለችም ብሎ ሄዱ በሮ ለእኔ ስትይ በሰው ሀገር ተሰቃየሽ፣ እዚህ ደግሞ በገዛ ወንድምሽ ሴራ ተሰቃየሽ። ከዚህ በኋላ ግን መጥቻለሁ። ማንም እንዲነካሽ አላደርግም። እናቴ ልጆኝ እኮ በዚህ እጆችሽ ነበር የምቆርሰው። ያ ጉርሻሽ ናፍቆኛል። ልቤን አዳምጩ። አየሽ እንዴት እንደሚመጣ። ለምን እንደሆነ ታውቂያለሽ? ግን ወላጅ እናቴን አንቺን ስላገኘው ነው። በደስታ እየቦረቀ እኮ ነው። እናቴ በህይወቴ እንደዛሬ ተደስቼ አላውቅም። ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛለሁ። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። ምን አልሽ? ምንድን ነው ያልሽው?